ዛሬ ቪዲዮአችን ማቴማቲክስን የሪሚዲያል 2018 ዓመተ ምህረት ቻፕተር 2ን እንመለከታለን ማለት ነው። እንዴት ቻፕተር 2 ትላለህ እዚህ ላይ ቻፕተር 1 እያለ ነው ካላችሁ ፈርዘር ሴት ብሎ ቻፕተር 1 ላይ ያለ ማለት ነው። ስለ ሴት በጣም የሚያስረዳ ቻፕተር ነው። ቤዚክሊ እሱ እዛ ኤሌመንተሪ ላይም በጣም የለመዳችሁ ሃይስኩል ላይም ያያችሁ ስለሆነ ዛት ማች በጣም ወሳኝ የሆኑ ቻፕተሮችን ነው የምንመለከተው ማለት ነው። እና ቻፕተር 1 ሶልቪንግ ኢኩዌሽን ኢን ኢንኢኳሊቲ ይሄ የ2014 ነው። ቤዚክሊ እሱ አፕዴት ስለተደረገ ከዚሁ መቀጠል እንችላለን ማለት ነው። ያው የሚያስፈልገበት ቦታ በጣም ሰፋ ያሉ ቶፒኮችን በፒዲኤፎች ልንመለከታቸው እንችላለን። ኦር በሾርት ኖቶች ኦር በተለያየ ፒዲኤፎች እንመለከታለን። እሱም በቆይታ ጊዜችን ትመለከታላችሁ ማለት ነው። ሶልቪንግ ኢኩዌሽን ኢን ኢንኢኳሊቲ ኢኩዌሽን ኢንቮልቪንግ ኤክስፖነንት ኤንድ ራዲካልስ ኢን ኤክስፖነንት እና ራዲካልን ያካተተ ኢኩዌሽኖችን ነው ሶልቭ እናደርገው ማለት ነው። በኢኳሊቲ ሳይን የተቀመጡ ኢኩዌሽኖችን ማለት ነው። ኢኩዌሽን አር ኢኳሊቲ ኦፍ ኤክስፕሬሽን ዴር አር ዲፍረንት ታይፕ ኦፍ ኢኩዌሽን ዳት ዲፔንድ ኦን ቫሪያብል ላይ ዲፔንድ የሚሆኑ አሉ። ኢን ዋን ቫሪያብል ኢን ቱ ቫሪያብል ተብሎ አለ። ኳድራቲክ ኢኩዌሽን፣ ሊነር ኢኩዌሽን ምናምን ብሎ በጣም ብዙ ታይፕ ኦፍ ኢኩዌሽን አለ። when the variable is used say to be equation involving exponent ቫሪያብሉ ኢኩዌሽን ኤክስፖነንት ካለው ኢኩዌሽን ኢንቮልቪንግ ኤክስፖነንት ተብሎ ይሰኛል ማለት ነው። እና ሶልቭ ኢች ኦፍ ዘ ፎሎዊንግ ኢኩዌሽን ያው ማቴማቲክስ ላይ ብዙ ማውራት አያስፈልግም። ቀጥታ ወደ ስራ መግባት ነው ማለት ነው። እነዚህን ኤግዛምፕሎች እንመለከታቸዋለን ማለት ነው። መጀመሪያ ኤ ላይ አንደር ዘ ራዲካል ኤክስ ኢዝ ኢኳል ቱ 3 ይላል። ያው ይሄን ስኩዌር ማድረግ እንችላለን ማለት ነው። አንደር ዘ ራዲካል ኤክስ ኢዝ ኢኳልስ ቱ 3 ብለን መውሰድ እንችላለን። ቦት ሳይድ ስኩዌር ካረግን ራዲካሉ በኤክሱ ይጣፋል ኦር በራዲካሉ ይጣፋል ማለት ነው። 3 ስኩዌር ሲሆን ደግሞ 9 ይሆናል ማለት ነው። ስለዚህ ኤክስ ኢዝ ኢኳልስ ቱ 9 ብለን መውሰድ እንችላለን ማለት ነው። ወደ ቢ ጋር ከመጣን ደግሞ ኤክስ ስኩዌር ኢዝ ኢኳልስ ቱ 8 ይላል። እዚህ ጋር ደግሞ ኪዩብ ራዲካል ውስጥ ካስገባን እዚህ ጋር ያለው 3 በዚህ ይጣፋል። ኤክስ ደግሞ ሲወጣ ኢዝ ኢኳልስ ቱ 2 ይሆናል ማለት ነው። ኤክስ ኢዝ ኢኳልስ ቱ 2 ብለን መሄድ እንችላለን ማለት ነው። 3 ላይ ደግሞ ያው 2ኤክስ ኢዝ ኢኳልስ ቱ 4ን ከስኩዌር እናደርጓለን ማለት ነው። ከዚህ ቤዝ ጋር የሚያመሳስልን ቁጥር እናመጣለን ማለት ነው። ስለዚህ 2 በ2 ይሄድልናል ማለት ነው። ሲንስ ቤዛቸው ተመሳሳይ ስለሆነ ኤክስፖነንታቸውን እኩል ነው ብለን መሄድ እንችላለን ማለት ነው። ቀጣይ ያለው ፕሮፐርቲ እንደዛ ይገልጽልናል ማለት ነው። ዳይሬክትሊ ኤግዛምፕሉ እንዲመስላል ኢኩዌሽን ኢንቮልቪንግ ኤክስፖነንት ኤንድ ራዲካል የሚለው ዛት ማች የሚከብድ ነገር የለው። ያው ብዙ አትኩሮ ማየት ይፈልጋል ማለት ነው። ያው ከዛን ደግሞ እዚህ ጋር ሩል አለ ፎር ኤ ግሬተር ዛን 0 ኤ ኤክስ ኤሬድ ቱ ኤክስ ኢዝ ኢኳልስ ቱ ኤሬድ ቱ ዋይ ኢፍ ኤንድ ኦንሊ ኢፍ ኤክስ ኢዝ ኢኳልስ ቱ ዋይ። ፕሮፐርቲው ምንድን ነው የሚለው ቤዛቸው ተመሳሳይ ከሆነ ኤክስፖነንታቸውን እኩል አድርገን መውሰድ እንችላለን የሚለውን ሀሳብ የያዘ ነው ማለት ነው። ስለዚህ አሁን አንድ ኤግዛምፕል እዚህ ጋር አለ ማለት ነው። 2x + 1 is equal to 3x - 2 የሚለውን ሀሳብ መውሰድ እንችላለን። ሲንስ 3 is greater than 0 እዚህ ጋር እንደሚያሳየው 3 greater than 0 ስለሆነ የላይኞችን እኩል ናቸው ብለን መውሰድ እንችላለን ማለት ነው። ኔጌቲቭ ከሆኑ ደግሞ ይሄ ፕሮፐርቲ አይሰራም ማለት ነው። ስለዚህ አሁን ቤዛቸው ተመሳሳይ ስለሆኑ 2x + 1 is equals to x - 2 ብለን መውሰድ እንችላለን። እዚህ ወደዛ ስናሻገር ደግሞ ኤክስ ኢዝ ኢኳልስ ቱ -3 ይሆናል ማለት ነው። ዋን ወደዚህ ሲወጣ -1 ይሆናል። ኤክስ ወደዛ ሲሆን ደግሞ -1 ስለሚሄድ ኤክስ ይሆናል። ስለዚህ 1x ኢዝ ኢኳልስ ቱ -3 ይሆናል ማለት ነው። እና የተለያዩ ኤግዛምፕሎች እዚህ ጋር አሉ፣ እነሱን መስራት እንችላለን ማለት ነው። እሺ ኤ ላይ ያለው ኤግዛምፕል ቱን አሁን ማውጣት እንችላለን። ቱ ማለት ኤክስፖነንታቸውን ለማመሳሰል ኦር ቤዛቸውን ለማመሳሰል 2 በ3 ይወጣል ማለት ነው። 2 ታይምስ 2 ታይምስ 2 ኢዝ ኢኳልስ ቱ 8 ነው። ስለዚህ 8 ኢዝ ኢኳልስ ቱ 3 ይሆናል ማለት ነው። በዚህ
ህግ መሰረት። ስለዚህ 3x is equals to 2x plus 1 ብለን መውሰድ እንችላለን። ስለዚህ ቤዛቸው ተመሳሳይ ስለሆነ ኤክስፖነንታቸውን እኩል ነው ብለን መሄድ እንችላለን ማለት ነው። ከዛ 3x is equals to 2x plus 1 እንላለን። ወደዚህ ሲሻገር ማይነስ ሆኖ ይሻገራል። ከዛን ደግሞ x is equals to 1 ይሆናል ማለት ነው። አሁን x1 ከወሰድን ቼክ ማድረግ እንችላለን። 8 is equals to 2 plus 3 ስንት ነው? 2 times 1 2 ነው የሚሆነው። ከዛም ፕላስ 1 ደግሞ 3 ነው የሚሆነው። ስለዚህ 2 times 3 8 is equals to 2 3 የሚለውን ሀሳብ ይሰጠናል ማለት ነው። ሌሎቹም ተመሳሳይ ናቸው። በዚህ መሰረት መስራት ትችላላችሁ ማለት ነው። ብዙ አይከብዱም እና ራዲካል ላይ በጣም ወሳኝ ነገራቶች ስለሆኑ በጣም ቪዲዮን ስትመለከቱ ራሱ እጃችሁን ከስክሪፕቶ ጋር አገናኝታችሁ ብትመለከቱ አሪፍ ነው። ከዚህ ውስጥ ደግሞ እስኪ ከአንደኛው ውስጥ ቢን እንመልከት። ቢን ከተመለከቱ 1/4 x is equals to 60 ይሆናል። ይሄ ወደ ላይ ሲወጣ 4 minus 1 is equals to 60 ማለት 4 ስኩዌር ነው የሚሆነው። 1x ነው የሚሆነው ከዛን ደግሞ ኔጌቲቭ x is equals to 2 ይሆናል ማለት ነው። ቦት ሳይድ በኔጌቲቭ ካባዘነው ኔጌቲቭ በኔጌቲቭ ይጣፋል። x is equals to -2 ይሰጠናል ማለት ነው። ከዛን ደግሞ ሁለተኛ ላይ ከሄድን እዚህ ጋር ስኩዌር ስላለ ቦዙን እንትን ማስገባት እንችላለን። አንደር ዘ ራዲካል ማድረግ እንችላለን እንደዚህ። ከዛን ደግሞ ስኩዌሩ ይጠፋል ማለት ነው። ስለዚህ ያው 2x plus 3 is equals to 3x minus 1 ብለን መሄድ እንችላለን ማለት ነው። ስለዚህ ወደዚህ ሲመጣ 3x ወደዛ ሲሄድ ኔጌቲቭ x ይሆናል። ኔጌቲቭ x ይሆናል ኢኳልስ ቱ ያው ኔጌቲቭ ሆነ ወደዚህ ሲመጣ ደግሞ 2 ይሆናል ማለት ነው። ቦዝ ሳይድ በኔጌቲቭ ካባዛን x ኢኳልስ ቱ ኔጌቲቭ 2 ይመጣልናል ማለት ነው። እንደዚህ በቀላል መንገድ ሶልቭ ማድረግ እንችላለን። ያው ከሶስተኛ ደግሞ እስኪ ሌሲ አንዱን እንመልከት። አንዱን ከተመለከትን አሁን በብዜት ስለተያዙ በመደመር መያዝ እንችላለን። ስለዚህ ቤዛቸውን ማመሳሰል ግዴታ ነው ማለት ነው። ኤክስፖነንታቸውን አንድ ነው ብለው ለመውሰድ ስለዚህ ሁሉም አይ ቲንክ በስሩ ይሄዳሉ። እሺ 9 3 ስኩዌር ነው። 27 ደግሞ 3 ኪዩብ 27 81 ደግሞ 3 ሬዝ ቱ 4 ይሆናል ማለት ነው። ስለዚህ እንደዚህ ይዘን መሄድ እንችላለን። ስለዚህ ኤክስፖነንታቸውን ከእንትናቸው ጋር እናባዛለን። 3 ኪዩብ 2x 3 ኪዩብ እዚህ ጋር ስኩዌር ነው ሶሪ 3 ኪዩብ 1 minus x is equals to 3 raised to 4 2x plus 1 የሚለውን እንደዚህ ይዘን እንሄዳለን። ትንሽ ጽሁፈቱ እየታየ ካልሆነ ልትነግሩን ትችላላችሁ ማለት ነው። ምንም አያስጨንቃችሁም። እዚህ ጋር 2 ስለነበር 9 ማለት 3 ስኩዌር ነው 2 ይቀረናል እዛ ጋር። ስለዚህ 2 እንወስዳለን። 2 ሲባዛ በ2 4 4x ከዛን ደግሞ እዚህ ጋር 3 ነበር 3 times 1 3 times -3 ኔጌቲቭ x ኔጌቲቭ 3x ይሆናል ማለት ነው። ለምን እንዲህ ነው ማለት ነው። አሁን እዚህ ጋር 27 ማለት 3 ኪዩብ ነበራ 3 ኪዩብ ስለነበር ከዛን 1 times x አለ 3 ሲባዛ በ1 3 ይሆናል 3 ሲባዛ በኔጌቲቭ x ኔጌቲቭ 3x ይሆናል ማለት ነው። 4x ፕላስ ኦር ፕላስ በብዜት ስለተያዙ መደመር ይኖርብናል ማለት ነው። 3 minus 3x is equals to 9 እዚህ ጋር ደግሞ ስንት ነበር 9 raised to or 3 raised to 4 ስለሆነ 4 እንይዛለን ማለት ነው። 4 በ2 ስንት ነው 4x 4 በ2 ማለት 8 ነው 8x ፕላስ 4 ይሆናል ማለት ነው። ኢኩዌሽናችን ዲድሮ ማድረግ እንችላለን። ስለዚህ 4x ፕላስ 3 ማይነስ 3 እዚህ ጋር አለ። አሁን 4x እና እዚህ ስንቀንሳቸው x ፕላስ 3 is equals to እዚህ ጋር ደግሞ 8x
8x + 4 ይሆናል ማለት ነው። ስለዚህ 8x + 4 8x ወደዚህ ካመጣን -7x -7x = 3 ደግሞ ወደዛ ስትሄድ ኦርስ 4 ወደዚህ ሲመጣ -1 ይሆናል ማለት ነው። ኦቨር -7 ብለን ካኬን ኤክሳችን x = 1/7 ይመጣልናል ማለት ነው። ቀጣይ እንደዚሁ ይሰራ እንሄዳለን። ያው ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ነው። ሪኮርድ ዳት ፎር ሪል ነምበርስ a and b any equation of the form ax plus b is equal to 0 where a is different from 0 is called linear equation for real number a and b አሁን እዚህ ጋር ምንድነው ax a times x እዚህ ጋር ኮኤፊሽንት አለን plus b is equal to 0 ከሆነ where a is different from 0 ለምን ካናችሁን ኤክሳችን እዚህ ጋር 0 ከሆነ ጀስት ኮንስታንቱ ብቻ ይሄ ነገር ጥቅም ኢንቫሊዴት አይደለም ኢንቫሊዴት አይሆንም ማለት ነው። ስለዚህ እንደዚህ አይነት ሲስተም ሊኒየር ኢኩዌሽን ይባላል። the number a and b are called coefficient ይባላሉ a እና b ያው እነሱን እንመለከታለን። any equation that can be reduced to the form x plus b is equal to 0 when a is different from is called linear equation in one variable ይባላል ማለት ነው። በእንደዚህ መሰረት የሚጻፍ ኢኩዌሽን linear equation in one variable when a is differ from 0 a differ from 0 ለምን ካልን እዚህ ጋር ማንኛውም አይነት ቁጥር በ0 ከተባዛ 0 ነው ማለት ነው። ስለዚህ b is equal to 0 ነው ማለት ነው። ይሄ ደግሞ linear equation አይደለም። ይሄ ኮንስታንት ተርሙን ነው የሚያሳየን። linear equation into variable we discuss how we solve equation with one variable that can be reduced to the one ax plus b is equal to 0. What do you think the solution if equation is y is equal to x plus b? ከዛን ደግሞ ኢንቱ ቫሪያብል የሚባለው ሁለት ተቀያሪዎችን የምንፈልግ ሲሆን ኢንቱ ቫሪያብል ብለን አስዩም ማድረግ እንችላለን ማለት ነው። መጀመሪያ ላይ ኤክስ ብቻ ነበር፣ አሁን ግን ዋይ ተጨምሯል ማለት ነው። ዋይ ኢኳልስ ቱ በዜሮ ፋንታ ዋይ አስቀምጦልናል። ስለዚህ ቱ ቫሪያብል ሲሆን ተቀያሪዎቹ ሁለቱ ሲሆን ይሄ we are talking about solving equation with two variable ይሆናል ማለት ነው። ስለዚህ which one of the following is linear equation into variable እና linear equation አሁን እዚህ ጋር ካየን ኦልሞስት ሁሉም linear equation into variable ልናቸው እንችላለን። ኤክስ ዋይ አለ፣ እዚህ ጋር ኤክስ ዋይ አለ፣ እዚህ ጋር ይሄ ዋይ ስኩዌር ነው። ይሄ ዋይ ስኩዌር ስለሆነ ወደ ኳድራቲክ ኢኩዌሽን ያመራናል ማለት ነው። ስለዚህ ስኩዌር ያልሆኑትን ቱ ቫሪያብል ካለ እንደዛ ሄደን መውሰድ እንችላለን። ኦር linear equation into variable ብለን መውሰድ እንችላለን። System of linear equation and their solution. We have discussed solution to a linear equation to variable and observed that they are infinite solution. Now we will join consider of two or more linear equation to variable definition. A set of two or more linear equation is called a system of linear equation. ምንድነው እዚህ ጋር የሚገልጽልን ከሁለት እና ከሁለት በላይ የሚይዝ የሊኒየር ኢኩዌሽን በአንድ ቦታ ላይ የሚይዝ ከሆነ ሲስተም ኢኩዌሽን ይሄ ሊኒየር ኢኩዌሽን አይባልም፣ ሲስተም ኦፍ ሊኒየር ኢኩዌሽን ይባላል። ሲስተም ኦፍ ቱ ሊኒየር ኢኩዌሽን ኢን ቱ ቫሪያብል አር ኢኩዌሽን ዛት ካን ቢ ሪፕሬዘንት አስ እንዲጋ ሪፕሬዘንት መሆን ይችላሉ። ላይክ እንደዚህ ሪፕሬዘንት ከሆኑ ማለት ነው። ተያይዞ ከሁለት እና ከሁለት በላይ ከሆኑ ሊኒየር ኢኩዌሽን ኦር ሲስተም ኦፍ ሊኒየር ኢኩዌሽን እንላለን። ቫሪያብሉ ደግሞ ሁለት እና ከሁለት በላይ ከሆነ ሊኒየር ኢኩዌሽን ኢንቱ ቫሪያብል እንላለን። ሁለት ከሆነ ማለት ነው። ዌር ኤስ እዚህ ጋር ኤ1 ኤ2 ቢ1 ቢ2 ሲ1 ሲ2 እነዚህ ፐርመንት ኦፍ ዘ ሲስተም ዌር ኤቢ አር ዘ parameter of system who specify value characterize the system of parameter ይባላሉ። አንዳንዴ ኮኤፊሽንት የሚባሉበት ሁኔታም አለ። ያው እስኪ ቶሎ ቲዮሪቲካል ፓርቱን ለማለፍ እንሞክራለን። አሁን እዚህ ጋር ኤግዛምፕል the following are example of system of linear equation into variable በቱ ቫሪያብል ማለትም ኤክስ እና ዋይ የምንፈልግበት ቦታ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ብለን መውሰድ እንችላለን ማለት ነው። አሁን እነዚህ አሁን ሲስተም ኦፍ ኢኩዌሽን ኢንቱ ቫሪያብል ይላል ማለት ነው። ኦር
እነዚህ ሲስተም ኦፍ ኢኩዌዥን ኢንቱ ቫሪያብል ናቸው ብለን መውሰድ እንችላለን። ኤ ሶሉሽን ቱ ኤ ሲስተም ኦፍ ሊኒየር ኢኩዌዥን ኢንቱ ቫሪያብል ሚንስ ቱ ሴት ኦፍ ኦርደር ፔር ኤክስ ኦን ዋይ ዛት ሳቲስፋይ ቦዝ ኢኩዌዥን። አሁን እዚህ ጋር ምንድን ነው መልሱ? መጀመሪያ ላይ ኤክስ ኢዝ ኢኳልስ ቱ ብለን አንድ ቁጥር ብቻ ነው ቁጭ የምናደርገው። አሁን ስለ ኤክስ እና ዋይ ስለሆነ ሁለት ዛት ሶሉሽን ኦፍ ሲስተም ሊኒየር ኢኩዌዥን ኢንቱ ቫሪያብል ሚንስ ዘ ሴት ኦፍ ኦርደር ፔር። ሴት ኦፍ ኦርደር ፔር ማለት እንደዚህ በተቀመጡ ሁኔታ ዛት ሳቲስፋይ ቦዝ ኢኩዌዥን፣ ሁለቱም ኢኩዌዥን ሳቲስፋይ ማድረግ ኦር ሶልቭ የሚያደርግልን ኢኩዌዥን ኦር ሴት ኦፍ ኦርደር ፔር ይኖራል ማለት ነው። እንደ ኖርማሉ እንደዚህ ዋይ ፕላስ ዋን ምናምን ብሎ እንደዛ ብቻ አይሆንም። ሴት ኦፍ ኦርደር ፔር ይኖራል ማለት ነው መልሱ ላይ። ኤግዛምፕል ብሎ እዚህ ጋር አለ። አሁን ዲተርማይን ሶሉሽን ኦፍ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌዥን ዲተርማይን ይላል። አሁን እዚህ ጋር በተለያዩ ሜቶዶች ሶልቭ ልናደርገው እንችላለን። ኤሊሚኔሽን፣ አይዘር ኤሊሚኔሽን፣ ሰብስቲቱሽን መጠቀም እንችላለን። አይዘር ደግሞ እንደዚሁ ቁጭ እያደረገን ማስገባት እንችላለን ማለት ነው። አሁን እዚህ ጋር ሴት ኦፍ ኦርደር ፔር ይሄ መልስ ሊሆን ይችላል። ይሄ መልስ ይሆናል ማለት ነው። ኮንቴንስ ሰም ኦፍ ዘ ሶሉሽን ኦፍ ዘ ሊኒየር ኢኩዌዥን 2x ፕላስ 3y ኢዝ ኢኳልስ ቱ x የሚለው ለመጀመሪያው ሲስተም ኦፍ ሊኒየር ኢኩዌዥን ሙሉ ሳይሆን ለዚህ ብቻ ነው ማለት ነው እነዚህ አንሰር የሚሆኑት። እሺ ከዛን ደግሞ ዘ ሴት ኦፍ ኦርደር ፔር 0 ማይነስ 1/2 1/2 2 9/2 3.7 4 90/2 contains some of the solution to the linear equation 5x minus twice of y is equals to 1 ለሚለው ደግሞ እነዚህ አንሰር እናሉ ማለት ነው። from the definition given above the solution to the given system of linear equation should satisfy both equation ይላል ማለት ነው። ስለዚህ እነዚህ ሴት ኦፍ ኦርደር ፔር የተሰጡ ማለትም እነዚህ ጋር የተሰጡ ሁለቱንም ሳቲስፋይ ሊያደርጉ ይገባል ማለት ነው። ሲንስ እያያዛሉ ስለሆነ ሁለቱም ሳቲስፋይ ካላደረገ ሶሉሽን ሴት ኦፍ ሶሉሽን ልንለው አንችልም ማለት ነው። therefore the solution is 1,2 are it and it satisfy both equation ኢኩዌዥኖችን ሁለቱንም ኢኩዌዥኖች ሶልቭ ያደርጉ ይችላል። ኢኩዌዥን ማለት እንዲህ የሚቀመጥ ማለት ነው። ቦዝ ኦፍ ኢኩዌዥን ማለት ሲስተሙን እንደማለት ይሆናል ማለት ነው። ሶሉሽን ቱ ሲስተም ኦፍ ሊኒየር ኢኩዌዥን ቱ ቫሪያብል። እሺ ያው እንዴት ሶሉሽን ኦፍ ሲስተም ኦፍ ሊኒየር ኢኩዌዥን ቱ ቫሪያብል ያለውን ሶሉሽን እንዴት እንፈልግለታለን የሚለው ነው ማለት ነው። በጣም ወደ 3 ሜትድ አሉ፣ እነሱንም እንመለከታቸዋለን ማለት ነው። ሀሳቡ ምንድነው? እዚህ ጋር ሶሉሽን ቱ ሲስተም ኦፍ ሊኒየር ኢኩዌዥን ቱ ቫሪያብል ከሆነ በተለያዩ 3 ሜቶዶች ሶልቭ ልናደርግ እንችላለን። መጀመሪያ ላይ ግራፊካል ሜትድ፣ ሰብስቲቱሽን ሜትድ እና ኤሊሚኔሽን ሜትድ የሚል አለ። እነሱንም የምንመለከት ይሆናል ማለት ነው። when we draw the lines of each of the component equation in the system of two linear equation we can observe 3 possibilities ይላል። እሱ ምንድነው? ቆይ እያየን እንመለከታለን። the two lines intersect at one point in which the system has one solution። እዚህ ጋር ምንድነው የሚለው? when we draw the line of each of the component ላይን ድሮ ስናደርግ ላይን ድሮ ማለት እዚህ ጋር ሴት ኦፍ ኦርደር ፔር ብለን እዚህ ጋር ያገኘናቸው ኦርደር ፔሮች አሉ። መጀመሪያ ላይ የሚያገኘው ዶሜንን፣ ሁለተኛው ደግሞ ሬንጅ። ዶሜን ማለት ኤክስን ሪፕሬዘንት የሚያደርግ ሬንጁን ደግሞ ዋይ ሪፕሬዘንት የሚያደርግ እዛ ላይ ፖይንቶችን ፕሎት አድርግተን ኮኔክት አድርግተን በግራፍ መልክ ማለት እንዲህ ኮኔክት አድርግተን ላይክ እንዲህ ምናምን ይመጡልናል። እዚህ ጋር ኢንተርሴክት የሚያደርጉበት the two lines intersect at one point in which the system has only one solution ማለት ነው። እዚህ ጋር አንድ ቦታ ላይ ብቻ ኢንተርሴክት የሚያደርጉ ከሆነ ይሄ ኢኩዌዥኑ one solution ብቻ ይኖራል ማለት ነው። the two lines are parallel and never intersect in this case we say the system does not have a solution። ለምሳሌ አሁን ሲስተም ኢኩዌዥኑ ፓራላል ከሆነ ማይገጫጩ ከሆነ ሌሴ ኦር ኢንተርሴክት እርስ በርሳችሁ ማይተላለፉ ከሆነ ሌሴ እንዲህ ካለ ፓራላል ማለት በቃ እንደዚህ አይነት ነገር ነው። ኔቨር ኢንተርሴክት ኢች አዘር በቃ እርስ በርሳቸው ኢንተርሴክት አይደራረቡም። ስለዚህ እንደዚህ አይነት ሲስተም ኦፍ ሊኒየር ኢኩዌዥኖችን ሃዝ ኖ ሶሉሽን ልንለው እንችላለን ማለት ነው። ሶሉሽኑ ሳቲስፋይ የሚያደርግ የለም ኦር ኢንተርሴክት የሚያደርጋቸው ነገር የለም ማለት ነው። እሺ ሲዲ ደግሞ the two lines
the two line coincide fit or one over the other. In this case they are infinite solution. እዚህ ጋር ምንድን ነው the two lines ማለት ሌስ አሁን ይሄ ግራፊካል እንትናችን ነው የሚደራረቡ ከሆነ ነው ቤዚክሊ ምንድነው አንዱ ላይን እንዲህ ነው አንዱም በቃ ጀስት እንዲሁ ነው ማለት ነው ምንም የሚቀያየሩ ነገር የለም የሚደራረቡ ከሆነ or two or more ቦታ ኢንተርሴክሽን ካላቸው ኢንፋይናይት ሶሉሽን በጣም ያልተገደበ ሶሉሽን ያለ ማለት ነው ቤዚክሊ የሚደራረቡ ከሆነ ኢንፋይናይት ሶሉሽን ይኖራል ማለት ነው ስዊት ኦፍ ኦርደር ፔሩ እንደዚህ አይነት ከሆነ ማለትም እንደዚህ አይነት የሚደራረቡ ከሆነ ጀስት እናያቸዋለን በኤግዛምፕል solving system of linear equation by graphical method በግራፊካል ሜተድ ሶልቭ ማድረግ ሞክራለን ማለት ነው ጀስት እነዚህን solving each of the following equation አሁን እዚህ ጋር እንደምታዩት ያው በግራፊካል ሜተድ ነው ማለት ነው ሶልቭ ያደረገው 2x plus እዚህ ጋር ኢንተርሴክት የተደረጉበት ቦታ እነዚህ ዋን ሶሉሽን ያለው ማለት ነው ሲስተም ኦፍ ሊኒየር ኢኩዌሽኑ ጀስት እዚህ ጋር ዛት ማች እንትን ስላልሆነ እንጂ ጀስት ገብተን እናያለን ማለት ነው ኢንተርሴክሽን ኦፍ 2x minus 2 with 3x minus 1 is the 2,0 የሚለው ላይ ኢንተርሴክት ይደራረጋሉ ማለት ነው ስለዚህ ይሄ ኢኩዌሽን አንድ ሶሉሽን ብቻ ነው ይሄም እሱ ነው ማለት ነው ስለዚህ እዚህ ጋር ያለው መጀመሪያ ላይ የተቀመጠው ይሄ እዚህ ጋር ድሮ የተደረገው ሲስተም ኦፍ ሊኒየር ኢኩዌሽን ነው ማለት ነው እዚህ ፖይንት ላይ ነው ኢንተርሴክት ያደረገው ስለዚህ ያው ሶሉሽን ሴቱ ይሄ ነው ብለን መውሰድ እንችላለን just when we draw the line of the each of equation we see that the line are parallel this means the lines do not intersect hence the system does not have a solution የላቸውም ብለን ማስቀመጥ እንችላለን ማለት ነው ማይቆራረጡ ከሆነ ኢኩዌሽን እንደዚህ ደግሞ ፓራል ናቸው ለምሳሌ እዚህ ጋር አይቆራረጡም ሐሳቡ እዚህ ጋር ረዝሟል ማይቆራረጡ ከሆነ ፓራል ከሆኑ ምንም ሴት ኦፍ ሶሉሽን አይኖረውም የሚደራረቡ ከሆነ ኦቨርላፕ የሚሆኑ ከሆነ ያው በጣም ኢንፋይናይት ሶሉሽን ይኖራል ማለት ነው when you draw line of each component we see that line coincide over the other which showed that system of linear equation has infinite solution that is all points or their paired on the line are solution of the system አሁን እዚህ ጋር እንደምታያችሁ ይሄ ሁለት መስመር ነው እንዲ ተደራርቦ ነው ማለት ነው ስለዚህ ስለተደራረበ each point ላይ ስለሚገናኝ infinite solution ነው ማለት ነው አያልቅም ሶሉሽኑ ስለዚህ basically እንደዚህ ብለን ማለፍ እንችላለን ሁለተኛ ደግሞ solving system of linear equation by the substitution method to solve a system of linear equation by the substitution method you follow the following steps take one of the linear equation from the system and write one of the variable in terms of the other አንዱን variable በአንዱ ወክለን ጽፋለን ማለት ነው let's say እንዲህ ምናምን ከሆነ just እንዲህ የሚጻፍ ከሆነ y is equals to x plus 1 ምናምን ከሆነ just እንደዚህ አይነት ፎርም እናስቀምጥለታለን ለምሳሌ x plus y is equals to 1 ካለ ወደዚህ አይነት ነገር እንቀይረዋለን ይሄ ነው ሐሳቡ አንደኛ ሩሉ substitute your results into the other equation and solve for the second variable the second variable ነው solve የምናደርገው just ይከብዳል ትንሽ ዴፊኒሽኑ ላይ just በኤግዛምፕሎች እንመለከታለን substitute this result into one of the equation and solve for the first variable መጀመሪያ ላይ አንዱን ይዘን ለአንዱ እንፈልጋለን ያገኘኑን ደግሞ ወደ ሁለተኛው አምጥተን ደግሞ ሁለተኛውን እንፈልጋለን በዚህ ደግሞ ሁለቱንም እናገኛለን ማለት ነው እሺ let's say እነዚህን solve እናደርጋለን ብለን ካመጣን ያው በሰብስቲቱሽን ሜተድ እነዚህን ሶልቭ ማድረግ እንችላለን እሺ solve each of the following equation system of linear equation ይላል 2 minus 4y is equals to 5 negative 6 is equals to 12y is equals to negative 50 yes C solving system of linear equation by the elimination method እነዚህን አሁን by
ጀስ ባይ ሰብስቲቱሽን ሜተድ እናያለን ማለት ነው። እሺ ስለዚህ አሁን እዚህ ጋር መጽሐፉ ዛትማች ኤግዛምፕሎችን ፕሎት አያደርግም፣ በራሳችን እንሄዳለን ማለት ነው። ስለዚህ 2x ፕላስ ማይነስ 4y ኢዝ ኢኳልስ ቱ 5 እና ጀስ በደንብ እንትን እንለዋለን ቦታ ስፔስ እንዲከፍትልን እንዲህ እናደርገዋለን ማለት ነው። ጀስ ከሁለቱ አንዱን ወስደን ለዛኛው ሶልቭ ማድረግ እንችላለን። አሁን ከሁለቱ አንዱ ከወሰድን ሌሴ 4y ወደዛ ካስተላለፍን እዚህ ጋር 2x ማይነስ 4y is equals to 5 የሚለው ላይ ወደዛ ካስተላለፍን አሁን ኔጌቲቭ 4y ወደዛ ካወጣን 5 ደግሞ ወደዚህ ካመጣን 2x ፕላስ 5 is equals to 4y ይሆንልናል ማለት ነው። ይሄ ወደዚህ ሲተላለፍ ይሄ ማይነስ ነው የሚሆነው፣ 5 ሲመጣ ወደዚህ ኔጌቲቭ ነው የሚሆነው። ስለዚህ 4y twice of x plus 5 ይመጣልናል ማለት ነው። ስለዚህ በኤክስ ቦታ ፕሎት በዋይ ቦታ ፕሎት እናደርጋለን እዚህ ጋር ከጨረስን በኋላ ሌስ አሁን ቢል ያለውን እንስራ። ቢል ያለውን ከሰራን 2x ማይነስ y is equals to 1 የሚለውን እንቀይረዋለን ማለት ነው። ወዴት ነው የምንቀይረው? 2x ማይነስ 1 is equals to y ከዛን ደግሞ እቺ y አምጥተን እዚህ ጋር እናስገባታለን ማለት ነው። 2x ማይነስ 1 እናስገባለን በy ቦታ። ስለዚህ እንደዛ አስገብተን ሶልቭ ማድረግ እንችላለን። ስለዚህ 3x ማይነስ 2 y ቦታ እንደምናስገባው 2x ማይነስ 1 is equals to ኔጌቲቭ 4 ብለን መሄድ እንችላለን። ስለዚህ 3x ማይነስ 2x ማይነስ 1 is equals to ኔጌቲቭ 4 እንችላለን። ከዛን ደግሞ እቺን ወደዚህ ካመጣናት እዚህን ጋር ቀንስ 3x ማይነስ or 3x ፕላስ 5x ይመጣል እዚህ ጋር 5x እዚህ ጋር ሲጋሉ ኔጌቲቭ 2 እሺ ኔጌቲቭ 2 ፕላስ ኔጌቲቭ 1 ማይነስ 3 is equals to ማይነስ 4 ይሆናል። ዛም ማይነስ 3 ወደዛ ስትወጣ 1 ይሆናል ማለት ነው። 5x equals to ማይነስ 3 ወደዚህ ስትወጣ ማይነስ 1 ይመጣል። ኦቨር 5 በ5 ካንስል አውት ኤክሳችን ደግሞ ማይነስ 1 ኦቨር 5 ይመጣልናል ማለት ነው። ይሄን ደግሞ ቼክ ማድረግ እንችላለን። ስለዚህ እንደዚህ አድርገን ሶልቭ ማድረግ እንችላለን። ታይሙ እየበቃ ስላልሆነ ነው በሌላ ኤክሰርሳይዝ ቪዲዮ መጣለ ማለት ነው። ከዛን ደግሞ ሶስተኛ ላይ ሶልቪንግ ሲስተም ኦፍ ሊኒየር ኢኩዌሽን ባይ ዘ ኤሊሚኔሽን ሜተድ to solve a system of two linear equations by the elimination method you follow the following steps are to solve a system of linear equation by the elimination method. You follow the instructions, select one of the variable and make the coefficient of the selected variable equal but opposite in sign into another into equation. two equation ካለን አንደኛውን በሆነ ቁጥር ተመሳሳይ ቁጥር ታባዙታላችሁ። ከዛን ደግሞ ለታችኛው ኦፖዚት እንዲሆን ኢኳል እንደሆን አሁን ለምሳሌ ታች ላይ 3 ምናምን ካለን አሁን 3 ካለን እዚህ ጋር 3 ካለን ታባዙታ ይሄን በኔጌቲቭ አሁን አሁን 3 እንዲሆንላችሁ በሆነ ቁጥር ታባዙታላችሁ ማለት ነው። አሁን አሁን እዚህ ላይ አፕላይ ሆነም እስኪ እናያለን። እሺ ከዛን ደግሞ add the two equation to eliminate the selected variable and solve for the resulting variable, substituting the result again into one of the equation and solve for the remaining variable ይላል። እሺ እንመለከተዋለን ኤግዛምፕሎችን። ኤግዛምፕል 1 ይላል። አሁን ለምሳሌ አንዱን በኤሊሚኔሽን ሜተድ መስራት እንችላለን። አሁን ለምሳሌ ይሄን ከወሰድን ሁለተኛው ላይ ያለውን ከወሰድን እሺ
6x ማይነስ 3y እዚህ ታችኛው ላይ በኔጌቲቭ 3 ካባዝ ነው 6x minus 3y is equals to 15 twice of x plus 3y is equals to 9 ነው። ይህ በኔጌቲቭ 3 ካባዝ ነው ስንት ነው የሚሆነው? 6x minus 3y is equals to 15 እና የታችኛው ደግሞ minus 6x ይሆናል። minus 6x እና 6x ይጣፋሉ ቁልቁል መደመር ማለት ነው። ከዛን ደግሞ ማይነስ ኢንቱ ፕላስ ማይነስ ይሆናል። ማይነስ 3y is equals to 9 ይሆናል። ማይነስ 3 ሲደመር ማይነስ 3y ማይነስ 6y ይሆናል። ከዛን ደግሞ 15 እና 9 እንደምራለን። 15 ላይ 9 ሲደመር 24 ይመጣል። ስለዚህ ኔጌቲቭ 6y is equals to 24 ብለን ሶልቭ ማድረግ እንችላለን። ቦት ሳይድ በኔጌቲቭ 6 እናካፍላለን። ከዛ ኔጌቲቭ 6 በኔጌቲቭ 6 ይጣፋል። y ደግሞ 24 ለ6 ሲካፈል ይሆናል ማለት ነው። መልሱ ዳይሬክትሊ 24 ለ6 ማለት 4 ነው ማለት ነው። 4 ሲባዛ በ6 24 ስለሆነ መልሱ 4 ይሆናል ማለት ነው። ኔጌቲቭ 4 ነው የሚሆነው። ስለዚህ ኔጌቲቭ 4 ዘ ሶሉሽን ሴታችን ይሆናል ማለት ነው። ገና ይሄን ደግሞ መተን ለዋይ ሶልቭ ስላደረግን ኤክስ ውስጥ ፖት እናደርጋለን መተን። ከዛን ደግሞ ኤክስንም ማግኘት እንችላለን ማለት ነው። ቤዚክሊ እንትን ካስፈልጋችሁ በጣም ኤክሰርሳይሶችን ምንሰራ ከሆነ እዚህ ላይ በጣም ፎከስ እናደርጋለን። አሁን እዚህ ጋር ስቴፖችን ራሱ መመልከት ይቻላል። እሺ select one of the variable say a y and make the coefficient of y opposite to one another by multiply the first equation by 3 first equation by 3 ማባዛት። እሺ add አሁን እዚህ ጋር ምን አደረገ መስላችሁ 3y እና ኔጌቲቭ 3y አደረገ። እዚህ ጋር ደግሞ ኔጌቲቭ 3 እና ፕላስ 3 ምንድነው ይጣፋሉ። ከዛን ደግሞ 3y እና 6y ሲደምራቸው እሺ 3 እና ጊቪንግ እዚህ ጋር ያለው በቃ እንዳመጣ ነው ማለት ነው። እዚህ ጋር ሶሪ ኤክስ እና 6 ነው ያመጣሁት። ኤክሳችን 3 ነው የሚሆነው ማለት ነው። ያው ቦዝ እንደዚህ ነው ያደረገው። እኛ ለዋይ ነው የሰራነው ችግር የለውም። ዋይ ኔጌቲቭ 4 ይሆናል። ኤክሱ ደግሞ 3 ይሆናል ማለት ነው። እዚህ ቦዝ ይጣፋል። ከዛን ደግሞ 6 ይደመራል ማለት ነው። ስለዚህ 8x ይሆናል is equals to 15 እና 9 እንደምራለን 24 ይሆናል። ቦዝ ለ8 እናካፍላለን በቃ 3 ነው ማለት ነው። በጣም ቤስት ሜተድ ነው ማለት ነው። ኤሊሚኔሽን ሜተድን ብትጠቀሙ በጣም ሪኮመንድ ይደረጋል። ከሁሉም እንትኖች በጣም በቃ ሲምፕለስት የሆነ ነው። አዛ ናቸው ሌሎቹ ግራፊካል ሜተድ አይታሰብም ስፔሻሊ ኤግዛም ላይ ምናምን። ሌላው ደግሞ ሰብስቲቱሽን ሜተድም አሪፍ ነው። ያው ግን ይመርጣል በጣም አንዳንዴ ማይም ቁጥሮች ሲመጣባችሁ ከሶስቱ አንዱ መምረጥ ይዛችሁ ይኖርባችኋል። ከሁለቱ ማለት ነው። የመጀመሪያው እሺ ወርድ ፕሮ እንዲሁ እንድታውቁት ነው እንጂ ያው ብዙ አያስፈልግም ማለት ነው። ስለዚህ ክላሳችን እዚህ ላይ ያበቃል ማለት ነው። በቀጣይ ደግሞ ከዚሁ እንቀጥላለን ማለት ነው። እና ያው የዛሬ ቪዲዮአችን እንዲመስላል። ማትስን ስትመለከቱ ስክሪፕቶና ቀለም እንዳይጠፋችሁ። በቀጣይ እንደዚህ አይነት ኢንትረስቲንግ ቪዲዮ እስክንገናኝ ፒስ